በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሰላም የእግዚአብሔር የሆናችሁ ሁሉ በእግዚአብሔር ታላቅ ምህረት በሰጠንም በማይወሰድ የዘላለም መውደድ ልጆቹ ለሆናችሁ ቅዱሳን ቤተሰቦች ዛሬም የጌታችንና የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር እንዲሆን ቤተክርስቲያን ትመኛለች። እግዚአብሔር ዛሬን ስለሰጠን ደግሞ በተሰጠን ዛሬ የሱ የሆነውን እንድንሰማ ስለረዳን ስላገዘን በፊቱም ስለሰበሰበን ክብርና ምስጋና ለአምላካችን ለሕያው እግዚአብሔር ይሁን። እግዚአብሔር ቢፈቅድ በተሰጠን በዚህ ጊዜ የምንነጋገርበት የመጽሐፍ ቅዱስ ክፍል በኦሪት ዘፍጥረት ምዕራፍ 3 ከቁጥር 1 እስከ 8 ባለው ክፍል ውስጥ እግዚአብሔር አሁን በፊቱ ላለነው ልጆቹ የሱን ቃል ለመስማት የተከፈተ ልብ ለተሰጠን ለኛ እግዚአብሔር አባታችን የሚናገረውን ቃሉን እንሰማለን። የጌታ ጸጋ ከሁላችን ጋር ይሁን። በየስፍራው ያላችሁ በዚህ የቴሌቪዥን መስኮት ይሄንን የእግዚአብሔርን ቃል የመስማት እድል እግዚአብሔር የሰጣችሁ ቅዱሳን ቤተሰቦች መጽሐፍ ቅዱስ እጃችሁ ላይ ይዛችሁ ኦሪት ዘፍጥረት ምዕራፍ 3 ከቁጥር 1 እስከ 8 ያለውን ቃል አብረን እናነበዋለን። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱንም በእውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፉ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ፣ እንዳትሞቱ ከርሱ አትብሉ፣ አትንኩትም። እባቡም ለሴቲቱ አላት፣ ሞትን አትሞቱም። ከርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካሙንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ። የበለስንም ቅጠሎች ሰፍተው ለነርሱ ለራሳቸው ግልድም አደረጉ። እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክን ድምፅ ከገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ ይላል። ክብር ለአምላካችን ለእግዚአብሔር ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች አሁን ያነበብነው የመጽሐፍ ክፍል ሙሴ እንደጻፋቸው ከሚታመኑ አምስቱ መጽሐፍት ወይም ብሔረ ኦሪት ተብለው ከሚታወቁት መጽሐፍት መካከል አንዱ የሆነውን የዘፍጥረት መጽሐፍ ነው። ይሄ የዘፍጥረት መጽሐፍ በመጽሐፋችን ወይም ከተቀበልነው የመጀመሪያው ስፍራ የያዘ በአጠቃላይ ይሄ መጽሐፍ እግዚአብሔር ከምን እንደጀመረ እግዚአብሔር የሰራቸውን ስራዎች ከመጀመሪያው ቀን አንስቶ የሚያስተዋውቀን መጽሐፍ ነው ኦሪት ዘፍጥረት መጽሐፍ። በሌላ መልኩ ይሄን መጽሐፍ ኦሪት ዘልደት ተብሎም ይታወቃል። አጠቃላይ ስለ ፍጥረት፣ ስለ ልደት፣ ስለ ጅማሬ፣ ስለ ነገሮች ጅማሬ የሚያስተዋውቅ ጅማሬ የሌለው እግዚአብሔር
መነሻው በዚህ ጊዜ ነው መድረሻውም እስከዚህ ነው የማይባልለት እግዚአብሔር የነገሮችን ጅማሬ የሚያስተዋውቀን ሁላችን እንደምናውቀው በምዕራፍ 1 ቁጥር 1 ላይ በመናነብበት ሰዓት በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ብሎ የሚያስተዋውቀን መጽሐፍ ይሄ የኦሪት ዘፍጥረት መጽሐፍ ነው። ሰማይና ምድርን በመጀመሪያ የሰራ እግዚአብሔር መጀመሪያ የሌለው እርሱ መነሻው ጅማሬው እዚህ ጋር ነው ተብሎ ሊነገርለት የማይችል እግዚአብሔር ስራውን ሲጀምር ለኛ ሊገባንና ልንረዳው በምንችልበት መንገድ እግዚአብሔር ያደረጋቸውን ነገሮች መንፈስ ቅዱስ ሲያስተዋውቀን በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይለናል። ስለዚህ ከመጀመሪያው ቀን አንስቶ እስከ 6ኛው ቀን ድረስ እግዚአብሔር የሰራቸውን ሁሉ ዘግቦ የያዘልን ደግሞ ከመጀመሪያው ከሰማይና ምድር መፈጠር ቀጥሎ ያሉትን ነገሮች በቅደም ተከተል ካስተዋወቀን በኋላ የፍጥረታት ሁሉ መደምደሚያ የሆነውን ዛሬም እንደ ርዕስ የምናነሳውን የሰው ልጅን እግዚአብሔር ከፈጠረ በኋላ በ6ኛው ቀን በማግስቱ 7ኛውን ቀን እግዚአብሔር የረፍት ቀን እንዳደረገው መጽሐፉ ይነግረናል ማለት ነው። ስለዚህ በአጠቃላይ ይህ የኦሪት ዘፍጥረት መጽሐፍ ሙሴ ከጻፋቸው መጽሐፍት መካከል አንዱ የሆነው ይህ መጽሐፍ ሰው ከየት ተነስቶ እንዴት ባለ መንገድ ተሰርቶ ከእግዚአብሔር ጋር የነበረውን ጤናማ ግንኙነት አሁን ባነበብነው ምዕራፍ 3 ክፍል እስኪበላሽ ድረስ ያለውን ሂደት የሚያሳየን ደግሞ ከውድቀት በኋላም የሰው ልጅ ታሪክ እንዴት እንደቀጠለ የሚያስተዋውቀን የመጽሐፍ ቅዱስ ክፍል ነው ማለት ነው። ወዳነበብነው የኦሪት ዘፍጥረት ምዕራፍ 3 ቁጥር 1 እስከ 8 ባለው ክፍል ውስጥ ስንመጣ የሰውን ውድቀት ነው የምናየው። ርዕስ ለምትይዙ ሰዎችም ሰው እንዴት እንደወደቀ የምናይበት ሰው እንዴት ከእግዚአብሔር ጋር ያለው ግንኙነት እንደተበላሸ የምንረዳበት ሰው እግዚአብሔር ካሰበለት የዘላለም ዕቅዱ እንዴት እንደወጣ እንዴት እግዚአብሔርን መፍራት እንደጀመረ እንዴት ከእግዚአብሔር መራቅ እንደጀመረ የምንተዋወቅበት የመጽሐፍ ቅዱስ ክፍል ነው። ስለዚህ የሰው ውድቀት ነው ርዕሳችን። ይህን ርዕስ በደንብ ሊያብራራልን የሚችለው የመጽሐፍ ቅዱስ ክፍል ደግሞ ይሄ ነው። መነሻውንም ውድቀቱንም ጭምር ወይም ለውድቀቱ ምክንያት የሆነውንም ነገር ለውድቀቱ መንስኤ የሆነውን ነገር ለውድቀቱ ተጽዕኖ የፈጠረበትንም ነገር የሚያስተዋውቀን የመጽሐፍ ቅዱስ ክፍል ነው። ስለዚህ ወደቀ የምንለው ሰው ወይም ደግሞ ከእግዚአብሔር እይታ ከእግዚአብሔር መንግስት ከእግዚአብሔር ዓላማ ወጣ የምንለው የሰው ልጅ ማን ነበረ የሚለውን ደግሞ ለማወቅ ወደ ኦሪት ዘፍጥረት ምዕራፍ 1 መመለስ ይኖርብናል። ርዕሳችን የሰው ውድቀት ነው ብለናል። የሰው ውድቀት መነሻውንም መድረሻውንም ደግሞ እግዚአብሔራዊ መፍትሄውንም ጭምር የሚነግረን ይሄ እጃችን ላይ ያለው መጽሐፍ ቅዱስ ነው። እግዚአብሔር በሰው ላይ ያለውን ዓላማ ይነግረናል። ደግሞ ሰው እግዚአብሔር በእርሱ ላይ ያኖረውን ዓላማ መረዳት ባለመቻሉ በራሱ መንገድ መጓዝ በመፈለጉ የራሱን ፈቃድና ሐሳብ በማድረጉ ምንድነው በህይወት ውስጥ የተከሰተው? ምንድነው በጉዞ ውስጥ ከእግዚአብሔር ጋር ላለው ጤናማ ግንኙነት ደንቃራ የሆነበት የሚለውንም ነገር መጽሐፍ ቅዱስ ይነግረናል። ለሰው ውድቀት የእግዚአብሔር ቤተሰቦች ትልቁ መንስኤ አለመታዘዝ ነው። መጽሐፉ ይነገራል። አለመታዘዝ፣ አመጽ፣ ደግሞ የተሰጠውን ነገር ማየት አለመቻል። እግዚአብሔር ለሰው ያልሰጠው ነገር የለም። እግዚአብሔር ለሰው የከለከለው ነገር የለም። ሁሉን ሰጥቶታል።
ወደ ኋላ ተመልሰን የኦሪት ዘፍጥረት ምዕራፍ 1ን ምዕራፍ 2ን መጽሐፍ ስንመለከት እግዚአብሔር ለሰው ያልሰጠው ነገር የለም። ግን ለውድቀቱ ምንድነው መንስኤ የሆነው ብለን መጽሐፍ ቅዱስን ብንጠይቅ የሚመልስልን መልስ ጥቅል ሐሳብ የተሰጠውን የሰው ልጅ ማወቅ አለመቻሉ ነው። የተሰጠውን ማየት አለመቻሉ ነው። ከእግዚአብሔር የተቀበለውን በሚገባ መያዝ አለመቻሉ ነው። እግዚአብሔር አልፈረደም ሰው ላይ። እግዚአብሔር ሰውን ወደ ጥፋት አልገፋውም። እግዚአብሔር ሰው እንዲወድቅ ሁኔታዎችን አላመቻቸም። እግዚአብሔር ሰው ከመንግስቱ ተቆርጦ እንዲወጣ እድል አልፈጠረም። ነገር ግን ሰው በራሱ ድካም፣ በራሱ የልብ ዝንባሌ፣ በራሱ ነገሮችን ማየት ያለመቻል ስሜት ውስጥ በመነዳቱ እግዚአብሔር የሰጠውን ትልቁን ነገር ማየት አለመቻሉ ትንሹን ነገር የመፈለግ ውጤት ነው የሰው ውድቀት መንስኤው። እሱን ነው የሚነግረን መጽሐፍ ቅዱስ። ስለዚህ ስለ ሰው ውድቀት ስንነጋገር እግዚአብሔር በሰው ውድቀት ውስጥ ድርሻ የለውም። እግዚአብሔር በሰው ውድቀት ውስጥ አስተዋጽኦ አላበረከተም። እግዚአብሔር ለሰው በጎ የሆነውን መልካም የሆነውን ደግሞ በውስጡ ያለውን ሐሳብና ዓላማ ሊፈጽም የሚችልበትን ነገር አደረገ እንጂ እግዚአብሔር በሰው ውድቀት ውስጥ ተጠያቂም አይደለም መንስኤም አይደለም። አንዳንድ በእምነት አወቅን በእውቀት አደግን የሚሉ ሰዎች እግዚአብሔር ሳያውቅ እኮ አዳም አልወደቀም፣ እግዚአብሔር እኮ እንዳይወድቅ ቢፈልግ ኖሮ ይጠብቀው ነበር፣ ይከላከልለት ነበር፣ ይሄን የወደቀበትን መንገድ በሩን ይዘጋለት ነበር የሚል ድፍረት የተሞላበት አስተያየት በመጽሐፍ ቅዱሱ ላይ በእግዚአብሔር እውነት ላይ ሰዎች ሲሰጡ እንሰማለን። እንደሱ አይደለም። እግዚአብሔር ሰውን ሲፈጥረው ከነጻነት ጋር ነው የፈጠረው። እግዚአብሔር ሰውን ሲፈጥረው ማድረግ የሚችለውን ነገር በራሱ ፈቃድ እንዲያደርግ ሙሉ አድርጎ ነው የሰራው። ስለዚህ ሰው እድሉን ተጠቅሞ ነው የወደቀው። ሰው ነጻነቱን ተጠቅሞ ነው ከእግዚአብሔር መንግስት የተቆረጠው። ይሄንን የእግዚአብሔር ቃል ስለሚያረጋግጥልን ለማንኛውም የሰው ውድቀት ብለን ስንናገር ምንጩ ወይም መንስኤው ወይም ወደ ኋላ ሄደን የእግዚአብሔርን ቃል ስናጠና የምንደርስበት እውነት እግዚአብሔር የሰጠውን ነገር በሚገባ ማየት ያለመቻል ውጤት ነው። ምንድነው እግዚአብሔር ለሰው ያደረገው? ከፍጥረት ጀምሮ ማለት ነው። የኦሪት ዘፍጥረት ምዕራፍ 1 ቁጥር 26ን ስናነብ እግዚአብሔር ሰውን እንዴት አክብሮ፣ እንዴት አልቆ፣ እንዴት አግዝፎ፣ እንዴት ከሰው በፊት ከተፈጠሩት ፍጥረታት ሁሉ ልዩ አድርጎ እንደፈጠረው ወይም የመፍጠር እቅድ እንዳለው የመፍጠር ሐሳብ እንዳለው መጽሐፍ ቅዱሱ ይነግረናል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እስከ 28 ድረስ ያለውን ቃል እናነባዋለን። ምክንያቱም የሰው ታሪክ የሚጀምረው እዚህ ጋር ስለሆነ እግዚአብሔር ከዚህ በፊት ባሉት ቀናት ውስጥ ፍጥረታትን ፈጥሯል። ፍጥረታትን ሲፈጥር ግን እግዚአብሔር ይሁን እያለ ነው የፈጠረው። ከሰው በፊት የተፈጠሩ ፍጥረታት የእግዚአብሔር መልክ የለባቸውም። እግዚአብሔር አልደከመባቸውም። ቃል ነው ያወጣው። ይሁን፣ ሰማይ ይሁን፣ ምድር ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔር በቃሉ ነው ሰማያትን የሰራው። እግዚአብሔር በቃሉ ነው ምድርን በውሃ ላይ ያጸናው። እርሱ ከዓለም አስቀድሞ ንጉሥ የሆነው እግዚአብሔር በቃሉ ስልጣን ሁሉን ካለመኖር ወደ መኖር ማምጣት ችሏል። ይሄ እግዚአብሔር ባህሪ ነው። እዚህ ጋር ሲደርስ ግን እግዚአብሔር ይሁን የሚል ቃል መጠቀም አልፈለገም። ይሄንን ስናስብ እግዚአብሔር ለሰው ያለውን የልቡን ሐሳብ እንረዳለን። እግዚአብሔር ለሰው ያሰበውን፣ እግዚአብሔር ለሰው የወጠነውን፣ እግዚአብሔር ለሰው ያቀደውን፣ እግዚአብሔር በሰው ሕይወት ውስጥ እንዲሆን የፈለገውን እናነባለን። እዚህ ክፍል ውስጥ ሰው ክቡር ነው። ሰው እጅግ የተደነቀ ፍጥረት ነው በእግዚአብሔር። ሰው እግዚአብሔርን ከዙፋኑ ያወረደ
ፍጡር ነው ሰው በሰማይ ሆኖ ሁሉን በቃሉ ይሰራ የነበረ እግዚአብሔር ሰውን ለመፍጠር ሲወስን ከራሱ ጋር የተማከረ መልኩን ያካፈለ ባህሪውን ያጋባ ደግሞ ለሥራ ዝቅ ያለ አምላክ ነው እግዚአብሔር ክብር ለሱ ይሁን እናንብበው ቃሉን ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር የባህር ዓሦችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድርም ላይ የሚንቀሳቀሱትንም ሁሉ ይግዙ እግዚአብሔርም ሰውን በመልኩ ፈጠረ በእግዚአብሔርም መልክ ፈጠረው ወንድና ሴት አድርጎ ፈጠራቸው እግዚአብሔርም ባረካቸው እንዲህም አላቸው ብዙ ተባዙ ምድርንም ሙሏት ግዟትም የባህርን ዓሦችንና የሰማይን ወፎች በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው ክብር ለእግዚአብሔር ይሁን ሰው በሚባለው ማንነት ውስጥ የእግዚአብሔር መልክ እንዲታተም ሰው በሚባለው አንድ ፍጥረት ውስጥ የእግዚአብሔር መልክ እንዲታይ እግዚአብሔር ፈቀደ ክብር ለሱ ይሁን ስለዚህ የሰው መነሻ ይሄ ነው በእግዚአብሔር ሐሳብ የተፈጠረ በእግዚአብሔር መልክ የተፈጠረ በእግዚአብሔር የዘላለም ዕቅድ የተገኘ እሱ ብቻ አይደለም በዚህ ንባብ ውስጥ የፍጥረት ሁሉ ገዢ ሆኖ የተፈጠረ ይገርመኛል እግዚአብሔር አሰራሩ በእውነት ክብር ለእግዚአብሔር ይሁን እግዚአብሔር ሰውን በክብር ደግሞ ለክብር የሰራው ሰው ተራ አይደለም ሰው ርካሽ አይደለም ሰው ዝም ብሎ አይደለም እግዚአብሔር ሰውን በክብር ነው የፈጠረው ደግሞም ለክብር ነው የሰራው እኛ ራሳችንን ልናዋርድ እንችል ይሆናል ራሳችንን ልናቀል እንችል ይሆናል ሰው ግን በእግዚአብሔር ዘንድ የላቀ ነው ከሁሉ የከበረ ከሁሉ ከፍ ያለ ምክንያቱም የእግዚአብሔር መልክ ስላለበት የእግዚአብሔር ሐሳብ መፈጸሚያ ሆኖ በምድር ላይ ከሱ በፊት የተፈጠሩትን ይገዛ ዘንድ ይመራ ዘንድ ያስተዳድር ዘንድ በስልጣን የተፈጠረ ግዟት ምድርን በሰማይ የሚበሩ አዕዋፋትን በባህር ውስጥ ያሉ ፍጥረታትን የሚታዩና የማይታዩ ፍጥረታትን ሁሉ የመግዛት መብትና ስልጣን ተሰጥቶት የተፈጠረ ነው ሰው በክብር የተፈጠረ ነው ሰው እግዚአብሔር በሰው ላይ ያለው ዓላማ በዚህ የመጽሐፍ ቅዱስ ክፍል ውስጥ ተገልጧል ይሄ ወደቀ የምንለው የተሰጠውን ማየት አቃተው ተሳነው የምንለው ሰው ሲፈጠር እግዚአብሔር በሱ ውስጥ ዓላማውን አስቀምጦ ነው የገዢነት ዓላማ በስልጣን ይገርማል ዛሬ የምንፈራቸውን ፍጥረታት ዛሬ ስናያቸው እንኳን መግቢያ የምናጣላቸውን ፍጥረታት እንስሳትን አራዊትን ሰው ሊተናኮሉ የሚችሉ የትኛውንም ተንቀሳቃሾች እግዚአብሔር ከሰው በታች አድርጎ ነው የፈጠራቸው ሰው ሲፈጠር አንደኛውና ዋነኛው ነገር በእግዚአብሔር መልክ መፈጠሩ በእግዚአብሔር እጅ ከምድር አፈር መሰራቱ የእግዚአብሔርን እስትንፋስ መካፈሉ አስተውሉ የእግዚአብሔር ቤተሰቦች እነዚህ ነገሮች በሰው ማንነት ውስጥ ተከናውነዋል የእግዚአብሔርን ዓላማ ለማስፈጸም በክብር የተፈጠረ የሰው ልጅ ይሄ ብቻ አይደለም በዚህ ሶስት ቁጥሮች ውስጥ አሁን በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እስከ 28 ባነበብነው ክፍል ውስጥ እግዚአብሔር ሰውን በስልጣን ነው የፈጠረው የገዢነት ስልጣን አጎናጽፎ ነው የፈጠረው ቁጥር 28 ላይ እንዳነበብነው የሚንቀሳቀሱትን ሁሉ ምን በሏቸው ግዟቸው በምድር ላይ የሚንቀሳቀሱትን ሁሉ ገዢነት የሰው ክብሩ ነው ማለት ነው ሁሉን የሚገዛ እግዚአብሔር በሰው ላይ መልኩን ሲያኖር ከፍሎ የገዢነትን ስልጣን ሰጥቶታል የበላይነትን ክብር አጎናጽፎታል
ከሱ በፊት የተፈጠሩ ፍጥረታት ሁሉ ለእርሱ እንዲገዙ ከእርሱ ስር እንዲሆኑ በሁሉ ላይ እግዚአብሔር ስልጣን ሰጥቶ ፈጥሮታል። ይሄ በእውነት እግዚአብሔር ለሰው ያለውን ታላቅ ዓላማ ያሳየናል። በዚህ ሂደት ውስጥ ምዕራፍ 2 ደግሞ ስንመጣ እግዚአብሔር ሰውን እውን ካረገው በኋላ ማለት ሰው ከምድር አፈር ከተበጀ ከተሰራ ከተገለጠ በኋላ ሶስት ዋና ዋና ነገሮችን እግዚአብሔር እንዳደረገለት እናያለን። የፈጠረውን ሰው በዚህ በኦሪት ዘፍጥረት ምዕራፍ 2 ከቁጥር 8 ጀምሮ ስንመለከት ደግሞ በስልጣን በክብር የእግዚአብሔርን መልክ ተካፍሎ ከእግዚአብሔር እስትንፋስ ወስዶ ሰው ሆኖ ለተገለጠው የሰው ልጅ እግዚአብሔር ገነትን ሰራለት ይላል። መኖሪያ የሆነው ዘንድ ለመኖሪያው እንዳይጨነቅ ለመኖሪያው እንዳያስብ ስልጣን ሰጥቶታል። አሁን ደግሞ ቁጥር 8 ላይ ስንመለከት እግዚአብሔር በምስራቅ በኤደን በኩል ገነት የሚባል መኖሪያን ሰራ፣ የፈጠረውንም ሰው ወደዚያ ውስጥ አስገባው ይላል። እሱ ብቻ አይደለም፣ በዚሁ ገነት ውስጥ ለሰው ልጅ ምግብ የሚሆነውን ነገር የሚበላውን ነገር ለመኖር የሚያስፈልገውን ነገር እግዚአብሔር ሰጠው፣ አበጃጀለት፣ አስተካከለለት። እሱ ብቻ አይደለም፣ እግዚአብሔር በየምሽቱ እየመጣ ድምጹን ሊያሰማው ብቸኝነት እንዳይሰማው ወዳጅ ያጣ አድርጎ እንዳያስብ እግዚአብሔር የቅርቡ እንደሆነ እንዲያውቅ ድምጹን የሚሰማበት የተከፈተ ጆሮ ምዕራፍ 3 ላይ ለመስማት ፈሩ የሚል ድምጽ ቃል ሰምተናል። ከዚህ በፊት ይሰሙ የነበሩትን የአባታቸውን ድምጽ ለመስማት አቅም ያጡት ከውድቀት በኋላ ነው። ስለዚህ እግዚአብሔር መኖሪያ፣ እግዚአብሔር ምግብ፣ እግዚአብሔር ወዳጅ፣ ለሰው የሚያስፈልገውን ሁለንተና ሰጥቶ የሰራ እግዚአብሔር ሰውን ለክብር ሰርቶታል። ክብር ለእግዚአብሔር ይሁን። ዳዊት በመዝሙር 139 ቁጥር 14 ላይ አንድ የሚናገረው ቃል አለ። አቤቱ ይላል፣ በእውነት ክብር ለእግዚአብሔር ይሁን። አቤቱ ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ ይላል። ምስጋና ይገባዋል ሰሪው ጥበበኛው እግዚአብሔር ሰውንም ሰማይና ምድርንም በውስጡ ያለውንም ሲሰራ ረዳት አጋዥ አማካሪ ያላስፈለገው እግዚአብሔር በእውነት ክብር ይገባዋል። ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ። ስለዚህ ሰው እግዚአብሔር ምን ያህል እንደተጠበበበት ምን ያህል እግዚአብሔር በርሱ እንደደከመ እያወቀ እየተረዳ እግዚአብሔርን እያመሰገነ መኖር ሲገባው ወደ ምዕራፍ 3 ስንመጣ ከማይገባ ወዳጅ ጋራ ወዳጅነትን መሰረተ። ከማያስፈልግ ጠላት ጋራ ወዳጅነትን መሰረተ። ወዳጅ መሆን ከማይችል ጠላት ጋራ ሰው አብሮ መቆም ጀመረ። የሰው ውድቀት ምዕራፍ 3 ላይ መግቢያዬ ላይ እንዳነበብኩት የሚነግረን የመጽሐፍ ክፍል ይሄ ነው። አስቡ፣ እግዚአብሔር ከምድር አፈር ያበጃጀው ሰው እንደ ጥሩ ሰዓሊ እንደ ጥሩ ቀራጭ እግዚአብሔር ቀርጾ አበጃጅቶ እፍ ብሎ ባፍንጫው የሕይወት እስትንፋስ አካፍሎ እሱ ብቻ አይደለም ብቻውንም እንዳይሆን አጠገቡ የምትሆን ረዳት ሰጥቶ እንደ አባት እንደ ወዳጅም አብሮት እንዳለ እንዲሰማው ድምጹን እያሰማ ያኖረው የጠበቀው አስፈሪ የሚባሉ ፍጥረታት እንዲገዙለት
ኃይል የሰጠው ሞገስ የሆነው እግዚአብሔርን ሰው ተወ። ዘፍጥረት 3 የሚነግረን ይሄንን ነው። የመተው ምክንያት የውድቀቱ ምክንያት መግቢያዬ ላይ እንዳልኳችሁ የተሰጠውን ማየት አለመቻሉ። መጽሐፍ ቅዱስ ሙሉን ስንመረምር እንኳን ከውድቀት በፊት ከውድቀት በኋላ እንኳን እግዚአብሔር ለሰው ያጎደለው ነገር የለም። ዛሬስ ማን ነው ሰውን የሚጠብቅ? ዛሬስ ማን ነው ፍጥረቱን የሚያስተዳድር? ዛሬስ ማን ነው የፍጥረት ሁሉ መጋቢ? እግዚአብሔር። ክብር ለእግዚአብሔር ይሁን። ለሰው ልጅ ዛሬም ቢሆን ለኛ ላመነው ደግሞ በተለየ መንገድ በልጁ ልጆች ለሆነው ለኛ ደግሞ እግዚአብሔር በላቀ መንገድ የፍጥረት ሁሉ መጋቢ የሆነ እግዚአብሔር ለኛ ደግሞ እንዳባት የሚጠብቅ የሚንከባከብ ወገኖቼ እግዚአብሔር የሰጠንን ነገር አለማየት ለውድቀት ይዳርጋል። በአዳም የሰው ሁሉ መገኛ በሆነው ሰው ሕይወት ውስጥ የምናየው የውድቀት መንስኤ የተሰጠውን ማየት አለመቻሉ ነው። ከማይገባ ወዳጅነት ለማይመስል ወይም ለማያበቃ ራቁትነት የመዳረጉ ምንጭ የተሰጠውን ማየት አለመቻሉ ነው። ዘፍጥረት 3 ከቁጥር 6 እስከ 7 የሚነግረን ደግሞ ይሄንን ነው። የማይገባ ወዳጅነት የማይገባ በቃ አብሮ ሊቆም ከማይገባው ጋር አብሮ ሆነ። ሰው እሱ እሷ ናት አለ፣ እሷ ደግሞ እሱ ነው አለች እባቡን። ምንም ይሁን ምን ግን የማይገባ ወዳጅነት ለጥፋት ይዳርጋል፣ ለውድቀት ይዳርጋል። ዛሬም ሰው ከማን ጋር ምን ማድረግ እንዳለበት በሚገባ መረዳት ካልቻለ ዛሬም ሰው ይወድቃል። ከእግዚአብሔር ፈቃድ ይወጣል፣ ከታየለት ይወጣል፣ ከሚጠብቀው ክብር ይጎድላል ሰው። ስለዚህ ሁልጊዜ ልናስብ ልንረዳ የሚገባን ይሄ የመጀመሪያው ሰው የአዳም ውድቀት ልንማርበት ራሳችንን ከእግዚአብሔር የዘላለም ሐሳብ እንዳንወጣ ልንጠብቅበት እንድንማርበት ነው የተጻፈው ይሄ ክፍል ለትምህርታችን ስለተጻፈ። ሰው ወደቀ ስንል ወይም አዳም ወደቀ ስንል ከውድቀቱ ምንጭ ተምረን ከውድቀቱ ምክንያት ተምረን ዛሬም ከክብር እንዳንጎድል እግዚአብሔር ካየልን እንዳንወጣ ተራ ሰዎች እንዳንሆን ምስኪኖች እንዳንሆን የዓለም የሆነውን ቅራቅንቦ የሆነውን እያየንና እየሰማን ክብራችንን ከምናጎድፈው የተሰጠንን ጽድቅ ቅድስና ያገኘንበትን እውነት እንዳንተወው ወገኖቼ እግዚአብሔር የሰጠንን እንድናይ አይኖቻችንን ጌታ ያብራ። ሰው ወደቀ ስንል እኛ ነን፣ የኛ ታሪክ ነው። ሁላችንም በስጋ የአዳም ልጆች ስለሆንን የመጀመሪያው ሰው ውጤቶች ስለሆንን እግዚአብሔር የፈጠረው በክብሩ የፈጠረው በመልኩ የፈጠረው የሕይወት እስትንፋስ ያካፈለው የዚያ ሰው ክፋዮች ስለሆንን ክብሩ ክብራችን ውድቀቱ ውድቀታችን ሆኖ ዛሬም በታሪክ ሂደት ውስጥ ከዚህ ታሪክ ልንወጣ ካልቻልን ወደ ክርስቶስ ካልተጠጋን በውርደት ወደ ክርስቶስ ከመጣን በክብር የመኖር ዕድል የተሰጠን እኛ ለሰው ውድቀት መንስኤ ከሆነው ተምረን አይኖቻችን በርተው እግዚአብሔር ያየልንን አይተን የሚጠብቀን ክብር ገብቶን በዚህ እውነት ልንኖር ካልቻልን በእውነት መጽሐፍ እንደነገረን ክብራችንን አጥተናል ማለት ነው። ስለዚህ ሰው ወደቀ ስንል ክብሩን አጣ። ኦሪት ዘፍጥረት ምዕራፍ 3 ያነበብነው ክፍል ሰው 3 ትልልቅ ነገሮችን እንዳጣ ይነግረናል። ውጤቱ 3 ትልልቅ ነገሮችን የመጀመሪያው በሉ አትብሉ የተባሉትን
ነኩ አትንኩ የተባሉትን እግዚአብሔር ከተናገራቸው ይልቅ አጠገባቸው ያለውን ጠላት ስላመኑ እግዚአብሔር ከበላችሁ ትሞታላችሁ አላቸው ጠላት ደግሞ አትሞቱም አለ አይኖቻችሁ ስለሚከፈቱ ለጥበብ የሚያስጎመዥ ለመብላት የሚያምር እርሱን በበላችሁ ጊዜ አይኖቻችሁ ይከፈታሉ እንደ እግዚአብሔር ሁሉን ታውቃላችሁ የሚለውን ድምጽ ሲሰሙ እግዚአብሔር የነገራቸውን ረሱት ወገኖቼ እግዚአብሔር ከዚህ ይጠብቃል ምን ጊዜም እግዚአብሔር የነገረን ነው ትክክል ምን ጊዜም ከእግዚአብሔር የቀዳነው ነው እርሱ ለሕይወታችን የሚጠቅመን ጠላት ተናገራቸው እውነትም ሴትየዋ ጓጓች መብላት አማራት አይኗ ውስጧ ጎመጀ አይኗ ተመለከተ ልቧ ወደዛ ነገር መራመድ ጀመረ በኋላ ምግሯ ቀጠለ ምኞት ጸንሳ ኃጢአትን ትወልዳለች እንደሚል እግዚአብሔር ቃል በውስጧ የተጸነሰው ምኞት በእግሯ ተራምዳ ኃጢአት አደረገችው እውነት ነው ክፉ ጠላት የተናገራቸው ሆነ አይኖቻቸው ተከፈቱ አይኖቻቸው ሲከፈቱ ግን የሆነው ነገር የውድቀታቸው መነሻ ነበር ሶስት ትልልቅ ነገር በህይወታቸው ሆነ የመጀመሪያው ራቁታቸውን ሆኑ ይላል ከዚህ በፊት ሆነው ወይም አይተው ወይም ተፋፍረው የማያውቁ ሁለት ጥንዶች መተፋፈር ጀመሩ ምክንያቱም ኃጢአት አይኖቻቸውን ከፍቶታል ራቁትነታቸውን ተመለከቱት አይኖቻቸው ተከፈተ ራቁታቸውን ሆኑ ራቁትነት ደግሞ ያሳፍራል ወገኖቼ እግዚአብሔር የነገረንን ጠብቀን በፊቱ በመጎስ እንድንቆም ጸጋው ያግዘን አይን ሲከፈት ሰው ከእግዚአብሔር ፈቃድ ሲወጣ ከአመጻ ጋር ሲተባበር እግዚአብሔርን ወደ ለመታዘዝ ሲያድግ የመጀመሪያው ነገር ራቁቱን ነው የሚሆነው ሰው ራቁቱን እግዚአብሔርን ከማጣት በላይ ራቁትነት የለም እግዚአብሔርን ከማጣት በላይ ራቁትነት የለም ወገኖቼ ሰው በወርቅ የተንቆጠቆጠ የክብር ልብስ ሊለብስ ይችላል እግዚአብሔር ከሌለው ግን ራቁቱን ነው እግዚአብሔር ከሌለው ግን ራቁቱን ነው እነዚህ ሰዎች አይኖቻቸው ተከፈተ ራቁታቸውን ሆኑ ይላል የመጀመሪያው ውድቀት ሁለተኛው ፍርሃት ትላንት የማይፈራ የነበረው ሰው አሁን መፍራት ጀመረ መፍራት ፍርሃት በነገራችን ላይ እግዚአብሔር ሰውን ሲፈጥረው በውስጡ ያኖረው ነገር አይደለም ኃጢአትን ተከትሎ የገባ እንጂ እርግጥ ፍርሃት ጤናማ ነው እግዚአብሔርን መፍራት መልካም ነው ሰዎችን መፍራት ማክበር መልካም ነው ሊጎዱ የሚችሉ ነገሮችን መፍራት መልካም ነው ግን ከኃጢአት ጋር ተያይዞ ካለመታዘዝ ጋር ተያይዞ የእግዚአብሔር ከሆነው ጋራ ለመቆም አቅም ከማጣት ጋር ተያይዞ ፍርሃት በውስጣቸው ነገሰ ሶስተኛውና ትልቁ ነገር በእግዚአብሔርና በእነሱ መካከል ርቀት ተፈጠረ ትላንት ድምጹን ሲሰሙ ደስ የሚላቸው በገነት መካከል ድምጹ ሲመላለስ እጅግ ደስታ እጅግ ሐሴት እጅግ ፈንጠዝያ የሚሆንባቸው ሰዎች አሁን ከእግዚአብሔር መራቅ ጀመሩ ለምን ወድቀዋላ ኃጢአት ሰርተዋላ የእግዚአብሔር ከሆነው ተላልፈዋላ እንደዚህ ነው የሚሆነው ወገኖች ዛሬም በወደቀው በዚያ ሰው ማንነት የሚኖሩ ሰዎች ራቁታቸውን ይሆናሉ ፍርሃት ይይዛቸዋል ከእግዚአብሔር ጋር ሩቅ ሆነው ይኖራሉ እግዚአብሔር ከዚህ ይጠብቀን የተወደዳቸው የእግዚአብሔር ቤተሰቦች ዛሬም ከዚህ ውድቀት ሰው መውጣት አለበት ዓለማችን ላይ ብዙ ነገሮች እናያለን የወደቀው ሰው ዘር በሆነው ማንነት ውስጥ ብዙ የውድቀት ማሳያ ምልክቶችን እንመለከታለን ወገኖቼ ሰው ክቡር ነው ዳዊት
በመዝሙር 49 ቁጥር 12 ላይ የሚነግረን አንድ ትልቅ ቃል አለ። ሰው ግን ክቡር ሆኖ ሳለ አያውቅም፣ እንደሚጠፉ እንስሶች መሰለ ይላል። ሰው ግን ክቡር ሆኖ ሳለ አያውቅም። ሰው ክቡር ነው። ነገር ግን የወደቀው የአዳም ዘር የአዳም ልጅ ብቻ ከሆንን አዎ ክብራችንን ልናጣ እንችላለን። ዓለማችን ውስጥ የምናየው ነገር ይሄንን ነው። የአዳም ብቻ የሆኑቱ የክርስቶስ መሆን ያልፈቀዱት ያልቻሉቱ የክርስቶስ ለመሆን ፍቃደኛ ሆነው ለጌታ ለመገዛት ያልወደዱቱ ዛሬም በውርደት አሉ። ዛሬም ከክብር ጎድለው ይኖራሉ። ዓለማችን ውስጥ ብዙ ማሳያ የሚሆኑ ነገሮችን ማንሳት እንችላለን። የወደቀው የሰው መገለጫ ይሆኑ ዛሬ በጣም ወርደን የውድቀታችን ጥግ ማሳያ መታያ ይሆን ዘንድ ወንድ ለወንድ የሚጋባበት ሴት ከሴት ጋራ ጋብቻ የምትመሰርትበት ዘመን ላይ ደርሰናል። ከዚህ በላይ ለሰው ውድቀት የለም። እግዚአብሔር በተፈጥሮ የሰጠን ጾታ እሱ ሰልችቶናል ብለን ጾታ ለመቀየር ሰው ከደፈረ ከዚህ በላይ ውርደት የለም። ከዚህ በላይ ውድቀት የለም። ሰው እንዲህ ባለ ርኩሰት ውስጥ ለመሆን ከወደደ በርግጥም ከዚህ በላይ ከእግዚአብሔር መራቅ ወዴት ይኖራል? ከዚህ በላይ የእግዚአብሔር አለመሆን ማሳያ ምን ልናመጣ እንችላለን? ወንድ ከወንድ ጋር ከተጋባ ወንድ ወንድነቱ ሰልችቶት ሴት መሆን ከናፈቀ ከዚህ በላይ ክብር ማጣት። ለዚህ ነው ዳዊት ሰው ግን አላወቀም። ክቡር ነበር አላወቀም። እንደ እንስሳ ለመሆን ሜዳ ለሜዳ የሚዳራ ትውልድ አደባባይ ላይ ክብሩን ወይም አሳልፎ በመስጠት ራቁቱነቱን የሚገልጥ ትውልድ በአመፃ የሰለጠነ በርኩሰት የበረታ ይሄን ማድረጉ ዕውቀት መስሎ የሚታየው ወገኖቼ ከዚህ በላይ ውድቀት የለም። እግዚአብሔር ግን ዛሬም ለወደቀው ሰው መፍትሄ አለው። ዋናው ነገራችን እሱ ነው። የሰውን ውድቀት አውርተን የሰውን ውድቀት ተርከን የሰውን ውድቀት ተናግረን ልንቆም ሳይሆን እግዚአብሔር ለወደቀው ሰው መፍትሄ አለው። ገነት ውስጥ የጀመረ ያ ውድቀት መፍትሄ ያገኘው በእግዚአብሔር ጣልቃ ገብነት ነው። በገነት ውስጥ የወደቀውን የሰው ልጅ እግዚአብሔር ሊያድን ኃላፊነቱን ራሱ ወሰደ። ክብር ለእግዚአብሔር ይሁን። በአንደኛ የዮሐንስ መልእክት ምዕራፍ 3 ቁጥር 1 ላይ ስንመለከት እግዚአብሔር ለወደቀው ሰው አንድ ልጁን አሳልፎ ሰጠ ይለናል። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ስንመለከት እግዚአብሔር ለሰው ያዘጋጀውን መፍትሄ ይነግረናል። በዮሐንስ ወንጌል ምዕራፍ 1 ላይም ስንመለከት በጨለማ ለነበረው በውድቀት ለነበረው በጥፋት ተይዞ ለነበረው በሞት ጥላ ስር ለነበረው ሰው እግዚአብሔር መፍትሄ እንዳዘጋጀ በጨለማ የሄደ ሕዝብ ታላቅ ብርሃን አየ ተብሎ እንደተጻፈ ወገኖቼ ለወደቀው የሰው ልጅ መፍትሄው እግዚአብሔር ነው። ዛሬም ሰው ወደ እግዚአብሔር መመለስ አለበት። ዛሬም ሰው ከእግዚአብሔር ጋር መታረቅ አለበት። ዛሬም ሰው ከውድቀቱ እንዲመለስ እንዲነሳ ውርደቱ በክብር እንዲለወጥለት የእግዚአብሔር የሆነውን መያዝ አለበት። የእግዚአብሔር የሆነውን ማንሳት አለበት። የእግዚአብሔር ከሆነው ጋር መቆም መቻል አለበት። እግዚአብሔር በእውነት ክብር ለሱ ይሁን። ለሰው መፍትሄ ያበጀ ለሰው መዳን ኃላፊነቱን የወሰደ ለሰው መዳን የሚገባውን ስለማድረግ ታላቅ ኃላፊነት የወሰደ እሱ እግዚአብሔር ክብር ለእግዚአብሔር ይሁን። እግዚአብሔር ዛሬም ሰው እንደወደቀ እንዲቀር አይፈልግም። አንድ ልጁን ሰጥቶናል። አንድ ልጁን ያውም ለሞት ከሞትም ለመስቀል ሞት አሳልፎ ሰጥቷል።
ይሄ እግዚአብሔር መፍትሄ ነው። ለምን ከተባለ ሰው እንደጠፋ እንዲቀር የእግዚአብሔር ፍቃድ ስላልሆነ። ታስታውሳላችሁ በእስራኤል ታሪክ ውስጥ በትንቢተ ዘካርያስ ምዕራፍ 34 ላይ እንደምናነበው እረኛ ይሆናሉ የተባሉ እስራኤልን ይመራሉ፣ ያስተዳድራሉ፣ ያሰማራሉ የተባሉ መሪዎች፣ ካህናት ራሳቸውን ብቻ ማየት በጀመሩበት ለበጎቹ ደንታ ባልነበራቸው ሰዓት በጎቹ በዱር በጎቹ በምድረ በዳ በጎች በተራራ ሲቅበዘበዙ ማየት ላልቻሉ እረኞች ቁጥር 11 ላይ ስንመለከት እኔ ራሴ በጎቼን እፈልጋለሁ ሲል እንሰማዋለን። እግዚአብሔርን ለተበተነው ሰው፣ ለወደቀው ሰው፣ ለጠፋው ሰው፣ ከክብር ለጎደለው ሰው፣ በጠላት ለተያዘው ሰው መፍትሄው እግዚአብሔር ብቻ ነው። ክብር ለሱ ይሁን። ስለዚህ ወገኖቼ ሰው እንደወደቀ እንዲቀር እግዚአብሔራዊ ፈቃድ ስላልሆነ ወደ እግዚአብሔር እንመለስ ዘንድ እግዚአብሔር እድል ሰጥቶናል። አንድ ልጁን ሰጥቶናል። ለአዳም ውድቀት በአዳም ምክንያት ለሚሞተው የሰው ልጅ በአዳም ምክንያት ወደ ጨለማ ለሚወረወረው የሰው ልጅ መፍትሄ ይሆን ዘንድ እግዚአብሔር አንድ ልጁን ሰጥቷል። ወደ ልጁ እንመለስ። ወደ ጌታ እንምጣ። እግዚአብሔር ካዘጋጀው መፍትሄ ጋር እንስማማ። እግዚአብሔር ላዘጋጀው መፍትሄ ጀርባ እንስጥ ወገኖቼ። ዛሬ የሰው ትልቁ ውድቀት አሁንም ቢሆን እግዚአብሔር የሰጠንን ማየት አለመቻላችን ነው። አሁንም ቢሆን እግዚአብሔር ልጁን ሰጥቶን በግላችን ጽድቅ በእግዚአብሔር ፊት ለመቆም እንሞክራለን። አይሆንም እንደሱ። መፍትሄው እግዚአብሔር ያዘጋጀው ብቻ ነው። ሌላ መፍትሄ የለም። ከውድቀት ለመውጣት፣ ከጨለማ ለመውጣት፣ ከሞት ለመውጣት፣ ከጉስቁልና ለመውጣት፣ ከመከራ ለመውጣት፣ ወደ እግዚአብሔር ለመቅረብ፣ ከእግዚአብሔር ጋር ለመታረቅ ብቸኛው መፍትሄ ኢየሱስ ነው። ካለ ኢየሱስ ወደ እግዚአብሔር መቅረብ አንችልም። ካለ ጌታ የእግዚአብሔር መሆን አንችልም። ካለ ክርስቶስ በራሳችን ጽድቅና ሥራ የእግዚአብሔር ልንሆን የምንችልበት በር ተዘግቷል። ስለዚህ ቅዱሳን ቤተሰቦች ይህንን የምትሰሙ የተወደዳችሁ የእግዚአብሔር ወዳጆች፣ የእግዚአብሔር ቤተሰቦች ከውድቀት ለመውጣት ብቸኛው መፍትሄ እግዚአብሔር ከሰጠን እድል ጋር መስማማት ነው። እግዚአብሔር ልጁን ሰጥቶናል። አንድ ያለውን ሰጥቶናል። ስለዚህ የእግዚአብሔር ብቸኛ ልጅ ከሆነው ከጌታ ጋር መኖር ከውድቀት ለመውጣት ትልቁ መፍትሄ ነው። እግዚአብሔር ያግዘን። የተወደዳችሁ የተከበራችሁ የእግዚአብሔር ቤተሰቦች የሰው ውድቀት ከዚህ ቢጀምርም እግዚአብሔር ግን ለወደቀው ሰው መነሳት አንድ ልጁን ሰጥቶናል። ከክርስቶስ ጋር መሆን ከውድቀት መነሳት ነው። ከክርስቶስ ጋር መሆን ከጨለማው ስልጣን ማምለጥ ነው። ከክርስቶስ ጋር መሆን ከፍርድ ማምለጥ ነው። የእግዚአብሔር ጸጋ ከሁላችን ጋር ይሁን። አሜን።